የሰው ልጅ ተፈጥሮ ልክ እንደ ውሃ ነው። ሁሌም የሚያዣውን ቅርጽ ይይዛል። እንዲሁ ተመሳሳይ ነገርም በሴቶች ላይ ሊተገበር ይችላል። ውሃን በማንኛውም ዕቃ ውስጥ ማስቀመጥ እንደሚቻለው ሁሉ ይህንንም ዘዴ በትክክል ከተጠቀምክ የትኛዋንም ሴት እንደፈለክ በቀላሉ ማሳመን ትችላለህ። እንዲሁም አንዲት ሴት በጣም እንድትወድህ ለማድረግም ቀናና መልካም በሆነ መልኩም ልትጠቀምበት ትችላለህ። በዛሬው ዝግጅታችን ላይ የትኛዋንም ሴት ለማሳመንም ሆነ ለማማለል ልተገብራቸው የምትችላቸውን ኃይለኛ የዳርክ ሳይኮሎጂ ስልቶችን አሳይሃለሁ። ነገር ግን ለተንኮል ሳይሆን ለመልካም ነገር ብቻ ተጠቀምበት። ቁጥር 1 ፍላጎትን ለመጨመር እጥረትን መጠቀም። በተፈጥሮ ሴቶች በቀላሉ ለማይገኙ ነገሮች ከፍተኛ ዋጋን ይሰጣሉ። ይሄ ጽንሰ ሐሳብም በፍቅርና በማንኛውም ግንኙነቶች ውስጥም ጥቅም ላይ ሊውል ይችላል። ጊዜህንና ትኩረትህን በመጠኑ አነስተኛ በማድረግ የጥድፊያ ስሜቶችን መፍጠር፣ እንዲሁም የምታገኘውን ዋጋ በቀላሉ መጨመር ትችላለህ። ነገር ግን እንዴት ፍላጎት የሌለ ሳትመስል አሊያም ደግሞ ይህንን የመሰለ ጨዋታዎችን ሳትጫወት እጥረትን በአግባቡ ልትጠቀም ትችላለህ ካልን ዋናው ነገር ሚዛናዊነት ነው። በግል እድገቶችህ አሊያም ደግሞ በትርፍ ጊዜ ማሳለፊያዎችህ ላይም ቢሆን ሚዛኑን የጠበቀ ጊዜና ጥረት እያደረክ መሆኑን ማረጋገጥ መቻል። ይሄ በህይወትህ የሚያበለጽግህ ብቻ ሳይሆን የምታቀርበውን ጊዜም የበለጠ ውድ በማድረግ በቀላሉ መገኘትህንም ይገድበዋል። ከሷ ጋር ስትሆን ሙሉ በሙሉ በትኩረት ተገኝ፣ በትኩረት ተሳተፍ። እንዲሁም እነዚህን ጊዜዎች የእውነት እንዲቆጠሩና ዋጋ እንዲኖራቸው አድርግ። እንዲሁም ከሷ ጋር ባልሆንክባቸው ጊዜያቶች በራስህ ፍላጎቶች፣ በዓላማና በግቦችህ ላይም አተኩር። ይህ አቀራረብ ያንተን ግለሰባዊነትና ማራኪነት መጠበቅ ብቻ ሳይሆን እጥረትን ከግንኙነት ጋር በማዋሃድ የሚቀጥለውን መገናኘት በጉጉት እንድትጠብቅም ያደርጋታል። ቁጥር 2 የሚያድግ ዘር መትከል። ከትንሽ ጀምረህ ወደ ትልቅ ሂድ። ይሄ ስልት ትንሽ ዛፍን በመትከል ወደ ትልቅ ዛፍ ሲያድግ መመልከት ማለት ነው። ይሄ የሚሰራበት ምክንያት አእምሯችን የምናደርገውን ወይንም የምንሰራውን ነገር ወጥነት እንዲኖረው ስለሚፈልግ ብቻ ነው። ለትንሽ ነገር እሺ ስንል አእምሯችን ለዛ ሰው እሺ የሚል ሰው ነኝ ብሎ ያስባል። በመሆኑም በኋላ ላይ ትልቅ ጥያቄ ሲመጣ አእምሯችን ወጥነት እንዲኖረው እሺ ማለትን ይፈልጋል። ለምሳሌ አንዲት ሴትን ቡና እንደምትወድ እየጠየካት እንደሆነ አስብ። ይህም ለመመለስ በጣም ቀላል የሆነ ጥያቄ ነው። አዎ ትልሃለች። በመቀጠልም ካንተ ጋር ቡና ለመጠጣት አብራህ እንድትሄድ እንደምትፈልግ ልትጠይቃት ትችላለህ። ይሄ ደግሞ ትልቅ ጥያቄ ነው። አስቀድማ አዎ በማለቷ እንደገና አዎ ማለቷ አሊያም ደግሞ ጥያቄህን የመቀበሉ ዕድል በጣም ከፍተኛ ይሆናል እንደማለት ነው። ቁጥር 3 ሚስጥራዊ መሆን። በሳይኮሎጂ ጥናት መሰረት ሴቶች ሁልጊዜም ከማወቅ ጉጉት ጋር የተቆራኙ ናቸው ይባላል። ብዙ ጊዜ በማይታወቁ ነገሮች ይማረካሉ። በተፈጥሮ ሙሉ በሙሉ ልንረዳቸው አሊያም ደግሞ ልንተገብራቸው ወደማንችላቸው ነገሮች እንሳባለን። ትንሽ ሚስጥራዊነትን ስትፈጥር ግን በማንኛውም ሰው የማወቅ ጉጉት ላይም በቀላሉ መጫወት ትችላለህ። እንዲሁም የትኛዋንም ሴት ወዳንተ በጣም እንድትሳም ማድረግም ይቻላል። ነገር ግን እንዴት ይህንን ሚስጥራዊነት በቀላሉ መፍጠር ትችላለህ ነው ጥያቄው። የዚህም መፍትሄ ስለራስህ ሁሉንም ነገር በአንድ ጊዜ አትናገር። አጓጊ መጽሐፍ እንደሆንክ አድርገህ አስብ። በመሆኑም በአንድ ጊዜ አንድ ምዕራፍ ብቻ ታነባለች። እያንዳንዱ ወደ ኋላ የምትገልጸው ገጽ ስለሚቀጥለው ገጽ የበለጠ እንድትጓጓም ያደርጋታል። ስለዚህም ከሷ ጋር ስታወራ ስለራስህ ትንሽ ብቻ አካፍል። አንዳንድ ዝርዝሮችን ለበኋላ ተዋቸው። ስለ ህይወትህ ሁሉንም ነገር አታፍስስ። አንዳንዴም በራሷ እንድታውቅ ተዋት። ቀስ በቀስ ያንተን ስብዕናና የህይወት ታሪክህን በጥልቀት እየገለጠች እንደሆነ ሲሰማት ግንኙነታችሁን ልዩና አሳታፊ አድርገዋል። በመሆኑም ስለራስህ ትንሽ ሚስጥር ይኖርህ። በጊዜ ሂደት እንደንቆቅልሽ ስላንተ የበለጠ እንድታውቅም ፍቀድላት። ይህም እሷን ጊዜዋንና ፍላጎቷን ባንተ ላይ እንድታፈስና በግንኙነታችሁ ውስጥ ያለውን ብርሃንም ለረጅም ጊዜ ሳይጠፋ እንዲቆይ ያደርገዋል። ቁጥር 4 የገፋና ጎተት ስልትን መጠቀም። ይሄ ማለት እሷን ለመሳብና ጉጉቷን ለማቆየት ነገሮችን ማደበላለቅ። አንዳንድ ጊዜ ለሷ ብዙ ቅድሚያ መስጠት፣ ብዙ ትኩረትን መስጠትና ልዩ ስሜት እንዲሰማት ማድረግ ይኖርብሃል። ይህንን ስታደርግ ገፋ ይባላል። ከዛም እሱን መለወጥ፣ ወደ ኋላ መለስ ብለህ በራስህ ላይ ገንዘብ በማግኘት ወደ ጂም በመሄድ እንዲሁም ዓላማና ግቦችህን ማሳካት ባሉ ነገሮች ላይ ማተኮር። ይሄ ደግሞ ስላንተ እንድታስብ ያደርጋታል። ምክንያቱም ስላንተ በትክክል ልትገምት አትችልም። ወደፊት ስትገፋ የመፈለግ ስሜት ይሰማታል። ወደ ኋላ መለስ ስትል ደግሞ ስሜቷ ይነሳሳል። ምክንያቱ ደግሞ ብዙዎቻችን
ትንሽ ወጣ ያሉ ነገሮችን ስለምንከተል ነው። ይሄ ልክ እንደ ጌም ያንተን ቀጣይ እርምጃ በፍጥነት ለመያዝ የምትሞክርበትን ጨዋታ ይመስላል። በመሆኑም ያ ያለመሳካት ድምጽ ነው መልሶ ወዳንተ ሊያመጣት የሚችለው። ይሄ ማለት ቁጭ ብለህ እንደማትጠብቅና የራስህን ዓለም እንዳገኘህ እያሳየህ ወደ እሷ እንድትሳብክ ማሳወቅ ነው። ይህም የሚያሳየው ጠንካራ በራስ መተማመን እንዳለህና ተለማማጭ አለመሆንህን ነው። ሴቶች በእንደዚህ አይነት ወንዶች በቀላሉ ይሳባሉ። በመጨረሻም ምኞትና ፍላጎትን መፍጠር። ይሄ እንደማንኛውም የተለመደ አሊያም ደግሞ ቀላል ወንድ እንዳልሆንክ ማሳወቅ ነው። ሌሎች ሴቶች አንተን እንደሚያስተውሉና አንተን እንደሚፈልጉ ማሳወቅ፣ እንዲሁም ዋጋህን በትክክል ማሳየት አለብህ። ሌሎች ሴቶች በአንተ የሚሳቡና የሚማረኩ እንደሆነ በዘዴ ገለጽ። ምክንያቱም ሴቶች ሌሎች የሚፈልጉትን ነገር ይፈልጋሉ። ልክ ሁሉም ሰው ስለ አንድ አዲስ አሪፍ ነገር ሲያወራ አንተም ልታውቀው እንደምትፈልገው ሁሉ የሴት ልጅ አእምሮም እንደዚህ ነው የሚሰራው። እሷም ታዲያ ሌሎች ባንተ ተስበዋል የሚል ስሜት እስከተሰማት በተፈጥሮ እንድትቀናና እንድትጨነቅ የሚያደርጋትን ስሜት ትፈጥራለህ። አልፎ ተርፎም ደምቀህና ከፍ ብለህ ትታያለህ። ይሄ ትንሽ ማስጠንቀቂያ እንደመስጠትና አብረው ያለችው ሰው ሌሎች ሴቶች አሪፍ ሆኖ የሚያገኙትና የሚፈልጉት እንደሆነ ማሳያም ተደርጎ ይወሰዳል። የዚህም ዋና ሐሳቡ እንደምትወደድ የሚያሳዩ ትናንሽ ፍንጮችን በዘዴ መነስነስ ነው። በጨዋታችሁ መካከል የአይን ቅንድቦችን ተጠቀም። ምን ያህል ሴት ልጅ እንደሚገዛ አታውቅ ይሆናል። ነገር ግን ሴት ልጅ በሚገባ የሰውነትህን ቋንቋ ታነባለችና ይህም ትልቅ አቅም እንዳለው በሚገባ ትረዳለች። ስታውራት ቅንድቦችን በጣም ጨካኝና ኮስታራ መስለህ ትታያለህ። በጣም ዝቅ ካደረካቸው ደግሞ የተቀየምክ መሆንህን ትረዳለች። ስለዚህም በተገቢው ሁኔታ በመጠቀም በምትለው ነገር የተስማማህና ደስተኛ መሆንህንም ማሳያት። ነገር ግን የውሸት አትሳቅ። አንዳንድ ጊዜ ነገሩ አንተን ባያስቅህም እሷ ስታወራ የመሳቅና ድጋፍህን የማሳየት ልምድ ሊኖርህ ይችላል። ከሴት ልጅ ጋር ስታወራ ይህንን እደግመዋለሁ ካልክ ግን በራስ ላይ እሳት ትጭራለህ። ምክንያቱም አይንህ ላይ ይታወቃል። ሴት ልጅ ደግሞ ይህንን በመረዳት የተካነች እንደሆነች ይሆን በቀላሉ ትክክለኛውን ከውሸቱ ፈገግታ ለይታ ታውቃለች። ወሬው ጣፈጠም መረረም የምትፈልጋት ልጅ ፊት ስትሆን የልብህን መሳቅ አሊያም ደግሞ ዝም ማለትን መልመድ መቻል አለብህ። ሳይኮሎጂ እንደሚለው አንዲት ሴት በጣም ባንተ በተሳበች ቁጥር ላንተ እሷን ማሳቅ ሲበዛ ቀላል ይሆንልሃል። ለፍላፊ ሴትና ዝምተኛ ወንድ ምርጥ ጥንዶች ይወጣቸዋል። አልፎ አልፎ ደጋግመህ አይኗን መመልከት ያቺ ሴት ባንተ ፍቅር እንድትወድቅ ሊያደርጋትም ይችላል። የስሜት ህመም ከአካላዊ ህመም በላይ ይታወሳል። እንዲሁም በባህሪህ ላይ የበለጠ ተጽዕኖም ይኖረዋል። በተጎዳህ ወይንም በተናደድክ ጊዜ መሳደብ ወይንም መራገምን ካንተ ልታስወግድ ይገባል። ሴቶች ስለሚሰማቸው ነገር ማውራት ያስደስታቸዋል። ብዙ ጊዜ ግን እንድትጠብቅ ስታደርጋት አትወድም። እንደነገርኩህ ሴቶች ቀልደኛ ወንዶችን ይወዳሉ። በአንጻሩ ደግሞ ሁልጊዜ ስለራሳቸው ጉራ የሚነዙትን ይጠላሉ። ሁሉም ሴቶች ባይሆኑ አንድ ቀን እውነት እንዲሆን የሚመኙት የራሳቸው የህልም ዓለም አላቸው። ተፈላጊ እንጂ ፈላጊ አትሁን። ቁጥር 1 ትኩረትህን ጠብቅ። ትኩረት ያላቸው ወንዶች የተረጋጉና የሚፈልጉትን የሚያውቁ ስለሆኑ በሴቶች ዘንድ ሲበዛ ተፈላጊ ናቸው። ውድ ቤተሰቦቻችን ለዛሬ ነበረንን ዝግጅት በዚህ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።